ስለ አልጀርስ ስምምነት ምን ታውቃላችሁ? የሚገርም ነገር ነው የምነግራችሁ። ስለ አልጀርስ ስምምነት ስለ ኤርትራ ለማወቅ ከፈለጋችሁ የአልጀርስ ስምምነትን በደንብ ማወቅ አለባችሁ። ስለ አሰብ ማወቅ ከፈለጋችሁ ስለ አልጀርስ ስምምነት በደንብ ማወቅ አለባችሁ። በደንብ አዳምጡ። መጀመሪያ መለስ ዜናዊን ማለት ነው በፈለገ ነገር ልታደንቁ ትችላላችሁ። በፈለገ ነገር በቃ ወርልድ ክላስ ምን በሉት አውቆ ይሁን ሳያውቅ በቃ የእውቀት ማነስ ይሁን ክፋት በቃ እጅግ በጣም ኢትዮጵያን ከበደለበት ነገር አንዱ በአልጀርስ ስምምነት ላይ ያሳየው ነገር ነው። እንግዲህ ለአልጀርስ ስምምነት መነሻው ባድመ ነው፣ የባድመ ጦርነት ነው እና ብሮከሩ እንደምታውቁት ኦኤዩ ነው። ኢንዶርስ ያደረጉት ደግሞ ዩኤን አለ፣ ዩኤስም አለች። ሶ ዩኤን የኔም አካል ነው እኔም እቀበለዋለሁ ብሎ ነው ያንን አግሪመንት እንትን ያለው። አግሪመንቱ 6 አንቀጾች አሉት። 4 አርቲክል 4 በተለይ በጣም አደገኛው የሚባል ነው እና በባድመ ምክንያት የተነሳው ይህ አግሪመንት ማለት ነው ድንበርን ነው የሚያካልለው። እንደምታውቁት በሪፈረንደሙ ጊዜ ኤርትራ የምትባል ስቴት ናት የተፈጠረችው፣ ምንም አይነት ጂኦግራፊ ሳይት የሌላት ማለት ነው። እስኪ የት ነው ድንበሯ? ምንድናት? ምጽዋን ነው? አሰብን ነው? ምንድን ነው? ዳህላክን ነው? የትኛውን ነው የምታካልለው የሚባል ነገር አልተሰጣትም። ያኔ በነበረው ዴፊኒሽን መሰረት ኤርትራ ማለት ሲንስንትኑ ማለት ነው ጊዜያዊ አስተዳደር፣ ሪፈረንደም የመሳሰሉ ነገሮች ይሄ ከእናት ሀገር ጋር ከአንድ ሀገር የመነጠል ስሜት ያለው ስለሆነ አለ ተብሎ የሚታሰበው በምንድነው? በህገ መንግስቱ በደርግ ህገ መንግስት አግባብ መሆኑ ነው። ምክንያቱም ጊዜ አስተዳደር ብሎ ሰይመዋል የኤርትራ እንትን ጦር ያኔ ሪፈረንደም ተብሎ መጥቷል። መለስ ዜናዊ ደግሞ ለዩኤን ማለት ነው ሪፈረንደም እንዲያካሄድ ኮንሰንት እንትን ብሏል። በቃ ተስማምተዋል እናድርጉ። የእናት ሀገር ማዘር ስቴት እንትን ፈቃደኝነት አሳይቷል። ኤርትራ የሚለው ስም ያኔ በነበረው በእነዚህ ፕሮሰሶች ላይ ተመስርታችሁ ስታዩ በህገ መንግስቱ መሰረት ነው ማለት ነው። ህገ መንግስቱ ማለት ደግሞ የደርግ ህገ መንግስት ነው ማለት ነው። ኤርትራ የሚለው ዴፊኒሽን ኤርትራ የምትባል ግዛት ነበረች፣ አሰብ የሚባል ግዛት ነበረ። እነዚህን ሁሉ ዲፋይን አያደርግም። እነዚህ ከዚህ እንደዚህ 1900 1902 1908 1950 1952 ምናምን ብሎ ምንም አይነት ሪፈረንስ የለውም የሪኮግኒሽኑ ማለት ነው። ኤርትራ ተብላ ሪኮግናይዝ ስትደረግ ኤርትራ ብቻ ነው። ያ ኤርትራ ማለት አሻሚ ነው ማለት በህገ መንግስቱ መሰረት እንደሆነ ከ91 እስከ 93 ባለው ሪፈረንስ እንደሆነ ግልጽ ነው። ምንድን ያደረገው ኦኤዩ ያንን ነገር አዘጋጀና ዩኤን ኢንዶርስ አደረገ፣ ዩኤስ አደረገች። ከዛ በኋላ በሪፈረንደሙ የተሳሳተውን ነገር ለማረመም ነው የተጠቀመው። ስምምነቱ አርቲክል 4 ምን ይላል? ይሄ ስምምነት መካሄድ ያለበት በቅኝ ግዛት ውል መሰረት ነው ይላል። የቅኝ ግዛት ውል ማለት በአርቲክል 930 ኤ ቁጥር 5 መሰረት ምንም እንዳይሰራ በቃ ተጥሏል። ካሁን በኋላ ኤርትራ በቅኝ ግዛት ውል አትመራም፣ አይመለከታትም። የቅኝ ግዛት ስታተስ በሙሉ ወድሟል ወይንም ህገ ወጥ ነው ካሁን በኋላ ተብሏል። የወደቀ ህግ ነው የአፍሪካ ኦኤዩ አምጥቶ እዛ ውስጥ ከቶ ኤርትራና ኢትዮጵያ ከተስማሙበት ከወደቀበት ይነሳል ብሎ ያመጣው ማለት ነው። ድንበሩ ዘሆል ማለት ነው ድንበሩ እንዳለ ማለት ነው እንዳለ የኤርትራን ድንበር ማፕ ማለት ነው። የአልጀርስ ስምምነት ማለት የኤርትራን ማፕ የመስራት አግሪመንት ማለት ነው። ከየት እስከ የት ነው? መለስ ሲስማማ መጀመሪያ ማለት ነው መጀመሪያ የተስማማ ምንድን እሺ ብሏል። በቃ ድንበር ኮሚሽኑ ጋር ይኬድ አይኬድ ምን ይባል አይባል በቃ ጣሊያን የተቆጣጠረችው ቦታ በሙሉ ኤርትራ ነው ብሎ እዛው ሲፈርም ተስማምቷል። አሁን እዛ ክርክሩ ላይ የነበረው ምንድን ነው? ኦኬ ኤርትራ ማትገዛው የትግራይ ክልል የቱ ነበረ? ኤርትራ የምትገዛው የትግራይ ክልል የትኛው ነበር? በሚል የመስመር ጉዳይ ሆነ ማለት ነው። የመስመር እንጂ መለስ ዜናዊ ማለት ለመጀመሪያ ጊዜ በድንበር እንትን በሪፈረንደሙ ጊዜ ያልተጠቀሰም ቦታ አሰብን ታካትታለች፣ ምጽዋን ታካትታለች። ምን ተብሎ አልተገለጸም። የኤርትራ ድንበር የት እንደሆነ አይታወቅም። ለመጀመሪያ ጊዜ ድንበር ይሄ ነው የእሷ ድንበር ይሄ ነው ብሎ የጠቀሰው ማለት ነው እሱ በተስማማበት አርቲክል 4 ውስጥ ነው ማለት ነው። ልክ ያን ሲስማማ ልክ ያ የወደቀ የሞተ የቅኝ ግዛት ውል ሲነሳ የኤርትራም ነገር አብሮ ተነሳ ማለት ነው። ገባችሁ? ይሄ ነው አንዱ መለስ ዜናዊ አጠፋ የሚባለው በጣም በኢትዮጵያ ላይ በደል ሰራ የሚባለው። ጥሩነቱ ግን ምን መሰላችሁ? አርቲክል 6 የሚባል አለ እዛው ላይ መጨረሻው ማለት ነው። ይሄ ስምምነት ልክ አሁን ከተፈረመ ጀምሮ ህግ ሆኖ ይጸድቃል ይላል። ህግ ይሆናል፣ ወደ ተግባር ይገባል ይላል። ነገር ግን የኢትዮጵያ ህገ መንግስት ደግሞ ምን ይላል? አርቲክል 8 ማለት ነው የህግ ሁሉ የበላይ ህገ መንግስቱ ነው ይላል። ግለሰቦች የፈለጉት ነገር ኦፊሻልስ የፈለጉት ቦታ ሄዶ የፈለጉት ነገር ይፈርሙ ኖ ኢፌክት ይላል። ማለት ምንም አይነት ዋጋ የለውም በህገ መንግስቱ መሰረት ካልተሰራ በስተቀር ይላል። በህገ መንግስቱ መሰረት ይሰራ ከተባለ አንድ ኦፊሻል ለምሳሌ ጠቅላይ ሚኒስትሩ ሄዶ የፈረመውን ነገር ለፓርላማው ያቀርባል። ፓርላማው ያየዋል። ልክ ነው ልክ አይደለም ብሎ ያያል። ልክ ካልሆነ ውድቅ ያደርገዋል ማለት ነው። ከዛ
ካጸደቀው በነጋሪት ጋዜጣ ይታወጃል። ምክንያቱም ይሄ የድንበር ጉዳይ ስለሆነ በጣም ፋንዳሜንታል ኢምፖርታንስ ከሚባሉት ውስጥ ነው የሚካተተው ማለት ነው። በዚህ ስላልጸደቀ ህግ አልሆነም። መለስ ግን ምን አድርጎ ነበረ? እኔ በጣም ይገርመኛል። ማወቂውን አለማወቅ እኔ በጣም በሞተ ሰው ላይ ክፉ ነገር መናገር አልፈልግም። ግን ምን አደረገ? ፊርማውን የተፈረመው ይሄ አግሪመንት የተካሄደው ዲሴምበር 12 2000 ነው የተካሄደው። እሱ ግን ከዛ ቀን በፊት በ8 ማለት ነው በዲሴምበር 8 ፓርላማውን ሰብስቦ ገና ያልተፈረመውን ስምምነት ማለት ነው እንዲያጸድቁ አድርጎ ነበረ። እንዲያጸድቁ ተሸውዶ ሁለቴ እንዴት ይጸድቃል ብሎ ይሁን እንዴት እንደሆነ የሆነ የፕሮሲጀር ፕሮብሌም አጋጥሞት ይሁን ያ የጸደቀ ነገር እንትን ያ የተፈረመ ነገር ያላጸደቀው እንዴት እንደሆነ አላውቅም። ገባችሁ? አሁን እና እንዴት ይሁን በሌለ ነገር ላይ ድምጽ ሰጥተው ይሄ ህግ አይሆንም የሚል ነገር አሁን በዓለም አቀፍ ደረጃ ክርክር የለው ማለት ነው። በሌለ ቫኪዩም ነው። ምንም ያልመጣ ያልጸደቀ ስምምነቱ በፓርላማ ውስጥ ሳይቀር በተወካዮች እጅ ገብቶ ሳያነቡ ምን ቢሉ ይሄ ኤግዚስት ያላደረገ ነገር ነው በሚል ነው አንዱ ማለት ነው። እና ኢትዮጵያን ያዳናት አንዱ ይሄ ነው። ኢትዮጵያ ያዳናት ምንድን ነው? የመለስ መሳሳት ማለት ነው። አውቆም ይሁን ሳያውቅ የእሱ መሳሳትና ከ12 ከዲሴምበር 12 በኋላ ያ ነገር አለመጽደቁ በነጋሪት ጋዜጣ አለመውጣት ኢትዮጵያን አድኗታል። ምክንያቱም በቪየና ኮንቬንሽን አንቀጽ 46 መሰረት በጣም ኢምፖርታንት ካልሆነ በስተቀር ሀገሮች በፈረሙት ፊርማ በተስማሙበት ነገር ዙሪያ ዶሜስቲክ ሎን ሪፈር ማድረግ አይችሉም ይላል። በጣም ኢምፖርታንት ነው። የአልጀርስ ጉዳይ እንደምታዩት የወደብ ጉዳይ ነው፣ የአሰብ ጉዳይ ነው፣ የብዙ ነገር ጉዳይ ነው። እሱ በጣም ኢምፖርታንት ነው። ስለዚህ በህገ መንግስቱ መሰረት ስላልጸደቀ ምን ስላላለ የቪየና ኮንቬንሽን አንቀጽ 46 አድኖታል ማለት ነው። እሱ ብቻ ሳይሆን ኤርትራም በተለያየ ጊዜ የተባበሩ መንግስታት ሰላም አስከባሪ ደብድባን ያስወጣችው የተለያዩ ጥሰቶችን ፈጽማል። ከዚህ የተነሳ አሁን በዓለም ላይ የአልጀርስ ስምምነት ባይንዲንግ ሩል ተብሎ እንኳ አይጠራም። በቃ ዝም ብሎ ባይንዲንግ ሩል ሊል ይችላሉ። ኢትዮጵያን የሚያስገድዳል ለምን እንዲያላረግሽም ብሎ በዓለም ላይ እንደ ፖሊስ አክት የሚያደርግ ሀያል ሀገር ኢትዮጵያን የሚናገር የለም ማለት ነው። የአልጀርስ ስምምነት ሞቷል ማለት ነው። አሁን አብይ እንዳያጸድቀው፣ ሳውዲ አረቢያም እንዳታጸድቀው መጠንቀቅ ይገባል የሚለው ይሄ ፓርት ነው ማለት ነው። እንወያያለን። ስለ ኤርትራ አስተዳደር ብዙ እናወራለን፣ ስለኛ ግዛት ማለት ነው። ዩቲዩብ ላይ ሰብስክራይብ አድርጉን። ባዮ ላይ ያለ አቲማፕ 11 ብላችሁ